ነዋሪዎች የመኖሪያ ቤትን እንደ መሰረታዊ የሰው ልጅ መብት ከመመልከት ይልቅ በኪራይ ገበያ ውስጥ የተፈጠረውን አለመረጋጋት በመስጋት በየቀኑ ሲንገላቱም ነበር። ይህ ችግር የደረሰበትን ደረጃ የተረዳው አዲስ አበባ ከተማ አስተዳደር የመኖሪያ ቤት ኪራይን ሳይንሳዊ በሆነ መንገድ ለመምራት ጥናት አቅርቧል። የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ኃላፊ ቅድስት ወልደ ጊዮርጊስ እንዳሉት ከተማ አስተዳደሩ የኑሮ ጫናን ለመቀነስና በመኖሪያ ቤት ኪራይ ገበያ ላይ ይስተዋሉ የነበረውን ህገወጥና ዘፈቀዳዊ አሰራሮችን ለመግታትም እየሰራ ነው። በ2016 ዓ.ም በከተማዋ ሰፊ የአከራይና ተከራይ ውል ምዝገባ ማከናወኑን አስታውሰው ይህም በቤት ልማትና አስተዳደር ታሪክ ውስጥ አዲስ ምዕራፍ የከፈተና በዘፈቀደ የሚደረጉ ያልተገቡ አሰራሮችን ያስቀረ ትልቅ ስኬትም ነበር ብለዋል። በዛሬው ዕለት ደግሞ አዋጁ በሚሰጠው ስልጣንና ኃላፊነት መሰረት የውል ማደስ ሂደት ፍትሃዊ፣ ሳይንሳዊና ምክንያታዊ በሆነ መንገድ ለመምራት የተከናወነውን የመኖሪያ ቤት ኪራይ ዋጋ መተመኛ ጥናት መቅረቡንም ይናገራሉ። ያለ አግባብና በየጊዜው የሚጨምር የቤት ኪራይ ዋጋ የዜጎችን የመክፈል አቅም በማዳከም ለአጠቃላይ የዋጋ ንረት መባባስ አንድ ምክንያት መሆኑም ተገልጿል። በመሆኑም ጥናቱ በመዲናዋ ሁለንተናዊ እሴቶች ላይ የራሱ የሆኑ እጅግ ከፍተኛ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ፋይዳዎች እንዳሉትም ያብራራሉ። ጥናቱ አከራዩ ከንብረቱ ተገቢውንና የወቅቱን የኢኮኖሚ ሁኔታ ያገናዘበ ፍትሃዊ ገቢ እንዲያገኝ የሚያረጋግጥ እንደሆነና በሌላ በኩል ደግሞ ተከራዩ ከገቢው ጋር የተመጣጠነ ኪራይ በመክፈል የተረጋጋ የኢኮኖሚ ህይወት እንዲመራ ያደርጋል ነው የሚሉት። ከዚህ በተጨማሪ ግን ገበያውን ጤናማና ሊተነበይ የሚችል በማድረግ የከተማዋን የንግድና የኢኮኖሚ እንቅስቃሴ እንዲረጋጋም ይገልጻሉ። የቤት ኪራይ ዋጋ መረጋጋት ቤተሰቦች በተደጋጋሚ ቤት ከመቀየር ስጋት ይታደጋቸዋልም ይላሉ። ግልጽና ህጋዊ አሰራርን በመዘርጋት በአከራይና ተከራይ መካከል የነበረውን ያለመተማመን መንፈስና የደላሎችና የህገ ወጥ ደላሎችን ጣልቃ ገብነት እንደሚያስቀርም ያመላክታሉ።